ሰላም ያዘው ፋሚሊ ባለፈው በአማኒ ቻናል ከሰመር ሪል ስቴት ቤት ልንገዛ ነው ብለን የነገርናችሁ ታስታውሳላችሁ 1250 ላይ ዛሬ ደግሞ የምንገዛው ቤት ላይ የራሳችንን አሻራ ልናሳርፍ ወደ ስራ ልንገባ መተናል የሰመር ሪል ስቴትን አስደናቂ ገጽታና የኛን ልዩ ውሎ አብረን እንቃኛለን ላይክ እያደረጋችሁ በቀጥታ ወደ ቪዲዮ እንለፍ ሰላም ጤና ይስጥልኝ ዩቲዩብ የተወደዳችሁ ቤተሰቦቼ እንዴት ናችሁ ያዘው ጋይስ እንግዲህ እንደምትመለከቱት ዛሬ አንድ የሚያምር ሳይት ላይ ነው የምንገኘው ከአማኒ ጋር ሰመር ሪል ስቴት 1250 ላይ ያረፈውን ይሄን የመሰለ አፓርትመንት እያሰራልን ነው እኛም ደግሞ ከዚህ በፊት በአማኒ ዩቲዩብ ቻናል እንዳያችሁት ልንገዛ እንደሆነ ተናግረን ነበረ ዛሬም ደግሞ የራሳችንን አሻራ ለመጣል እዚሁ የሰመር ሪል ስቴት ሳይት ተገኝተናል ማለት ነው አማኒ እንዴት ታየዋለ የራሳችን ቤት ላይማ የራሳችን እጅ አሻራ ማስቀመጥ አለብን ዛሬ አይደል እውነት ነው ጋይስ እንግዲህ እንደምታዩት ዛሬ እዚህ ጋር ኤልሜታችንን አድርገናል እንዲሁም ደግሞ አንጸባራቂያችንን አድርገናል ዛሬ እንግዲህ በቆንጆ ሁኔታ አንሰራለን የታባቱ ለማንኛውም እናንተ ተከታተሉ ሰብስክራይብ ያደርጋችሁ ይሄን የመሰለ ቆንጆ ጊዜ አብረን እናሳልፋለን ቆንጆ የሆነ ተሞክሮ ታገኛላችሁ ወደ ውስጥ እንግባ ለማንኛውም ያዘው ጋይስ ዛሬ ወላችሁ ለዚህ ብዬ ጫማ ያረኩት ጫማ ከስክስ ነው እሱ እንደውም እኔ አማኒ ፋውሎ ነው በሃፍ ምናምን ነው ዛሬ እስኪ አንዳንድ ነገሮችን እንሰራለን ጋይስ እውቀቱ አለ ከዚህ በፊት እንኳን ሳኒታሪ ኢንስታሌሽን ሰርቼ ነበረ ባለሙያ ነበርኩ ታውቃለህ ሳኒታሪ ኢንስታሌሽን ሰራ ነበር እኔ የባህላዊያን ነበር ስሰራ የነበረው ምንዋን የባህላዊያን ኮንስትራክሽን ነበር ስሰራ ነበር ምንድን ነበረች እሷ ምን ነበረች በምትለሰነው በፈረካስ ምናምን የሚለሰ የድሮ ኦልድዋን ኦኬ የቀን ስራ ምናምን ኦልድዋን ነበር ምሳሌ ነበር አንድ ነው ምንም ልዩነት የለውም ጋይስ ከዛ በፊት እንግዲህ የሰመር ሪል ስቴት ዋና ሱፐርቫይዘር አቶ ኤልያስን እናገኛለን ሰላም እንዴት ነው ሁሉ አማን ይሄን እንግዲህ የምትመለከቱት ከ3 እስከ 4 ወር ጊዜ ውስጥ ይሄን የመሰለ ቦታ ላይ ደርሷል የሚገኘው የካሬው ስፋት 1250 ላይ ነው ሰፊውን ደሙ ማብራሪያ ከአቶ ኤልያስ ሰፋ አድርጎ ዝርዝሩን እስኪ ለተመልካቾቻችን ብነግርልን እሺ አሁን የምንገኝበት ሳይት የሰመር ሪል ስቴት ሁለተኛው ፕሮጀክት እንግሊዝ ኤምባሲ አካባቢ ሚናሮል ህንጻ አካባቢ የሚገኝ ሳይት ነው አጠቃላይ ካሬ ሜትሩ 1650 ካሬ ሜትር ይሆናል ቢልዲንጉ የሚያርፈው 1250 ካሬ ሜትር ላይ ነው እዚህ ጋር አንድ ቤዝመንት G+25 የሆነ ሬዚደንሻል አፓርትመንት ነው እየገነባን ያለ ነው አሁን ኦሬዲ ፋውንዴሽን ስራውን በመታየት መልኩ ተጠናቀን ወደ እስላም መሙላት እየሄድን ነው ማለት ነው አሁን ፋውንዴሽን ሙሌት እየሞላን ነው ወደዛ ሳይድ ያለውን ጨርሰናል በማት ፋውንዴሽን ነው ፋውንዴሽኑን የሰራ ነው ማት ፋውንዴሽኑን ጨርሰን አሁን ወደ ፈርስት ስላባችን እየገባን ነው ማለት ነው ወደዛ ስራ እየገባን ነው ይሄንን ሰሞኑን ጨርሷለን ነው የቀረው አሁን እኛ እስቲ የሆነ አሻራችንን ለማሳረፍ ፈለግነውና የራሳችን ቤት የምትሆነው ላይ ወይ አንዷ ላይ የሆነ ነገር እስቲ ምን አይነት ነገሮች ልንሰራ እንችላለን እስቲ እዛ ጋር ሰራተኞች እየሰሩ ነው ያሉት እነሱን ማገዝ እንችላለን በጣም አሪፍ ነው እናንተን አሻራ ለማሳረፍ መምጣታችሁ ይህ የእንግሊዝ ኤምባሲ ሳይታችን ሽያጩ ሙሉ ለሙሉ 100% ሽያጩ ተጠናቋል አሁን ለሽያጭ ያቀረብነው ቡልጋሪያ አፍሪካ ህብረት አጠገብ ቡልጋሪያ መብራት ጋር በጣም ቆንጆ ሎኬሽን መሀል ከተማ የሆነ እዛ ጋር ሚክስድ ዩዝ አፓርትመንት G+25 ነው የቡልጋሪያ ሳይታችንም 5 ቤዝመንት ያለው ከግራውንድ እስከ 3ኛ ድረስ ኮሜርሻል የሆነ ሱቆች አሉ ከ15 ካሬ ጀምሮ ስንካሬ ላይ ነበር ያረፈው ስንካሬ ላይ ነው ያረፈው የቡልጋሪያ ሳይት 850 ካሬ ሜትር ላይ ነው ያረፈው እዛ ላይ ከግራውንድ እስከ 3ኛ ድረስ ከ15 ካሬ ጀምሮ የንግድ ሱቆች አሉ እንዲሁም ደግሞ ለኦፊስ የሚሆን አለ ከ250 ካሬ ሜትር ጀምሮ 4ኛ ፍሎር ከዛ 5ኛ ፍሎር ላይ ሁለቱን ኮሜርሻሉን እና አፓርትመንት ሬዚደንሻሉን የምንለይበት ግሪን ኤሪያ ዴይ ኬር ጂም ላይብራሪ የተለያዩ ፋሲሊቲዎችን የሚያገኙበት የጋራ የሆነ መገልገያ የሆነ ስፔስ ነው የሚሆነው ከ6ኛ ፍሎር ጀምሮ አፓርትመንቱ ይጀምራል ማለት ነው በፍሎር 6 ቤት ባለ 1 መኝታ 81 ካሬ አለ ባለ 2 መኝታ 111 134 ካሬ አለ ባለ 3 መኝታ ደግሞ እንዲሁም 168 እና 182 ካሬ ሜትር አለ ስለዚህ የተለያየ ካሬ አማራጭ አለ እሱ ነው እንግዲህ አሁን ለማርኬት ያወጣነው ስራ ለመስራት እንግዲህ ወደ ውስጥ እየገባን ነው እዛ ጋር የቀን ሰራተኞች አሉ ባለሙያዎች እኛም እስኪ ሙያችንን አሻራችንን እናሳርፍ እየተጠነቀቃችሁ እሺ ስትመጡ እየተጠነቀቃችሁ ይሄ ማት ፋውንዴሽኑ ነው እንግዲህ ማት በደንብ ኮንክሪት ለብሶ
ነው እንትን ያለው እስከ 4 ወር ባለው ጊዜ ውስጥ ነው ይሄንን የፋውንዴሽን ስራውን የሰራ ነው። ኦኬ በዚህ አጭር ጊዜ ውስጥ ማለት ብዙ ጊዜ የሚፈጀውንና በጣም ብዙ ነገር የሚፈጀውን የግንባታው ኦልሞስት ወደ 35% የሚሆነው ከባዱን ፓርት በአጭር ጊዜ ውስጥ ተወተነዋልና ተጠንቀቁ። እዚህ ጥሩ የሚባል ፕሮግረስ ላይ ነው ያለነው። በጣም ኮንስትራክሽን ልምድ አሁን ከዚህ በኋላ ስላብ መሙላት በጣም ሲምፕል ነው የሚሆነው። በፖስት ቴንሽን ቴክኖሎጂ ነው ይሄ የእንግሊዝ ኤምባሲ ሳይት እየተሞላ የሚመጣው እየተሰራ የሚመጣው ስላቡ። ስለዚህ እዚህ ጋር የምታዩት እንግዲህ የሙሌቱ ስራ የሚካሄድበት የፌሮ አጥቅጥቅ ያለ ነው ኮለን ነው። አዎ ኮለን የሚሞላበት ነው። ስለዚህ እቺን ፌሮ እስኪ በዛውም ለኛም ልምድ እንዲሆነን እዛ ጋር የዚህ ባለሙያ አለና እሱን እስኪ ትንሽ ሞከር ብናረግ። አዎ ፌራዩ ስራም ትንሽ እዛ ጋር እናገዛሻለን። መዶሻ ላይ እንኳን ያን ያክል ፐርፌክት አይደለም። ስለዚህ እዛ ጋር ሄደን እንደውም እንትን እንሰራለን። ጋይስ ለማንኛውም ይሄን ይመስላል። እንደምታዩት እዚህ ጋር ኮለኑ ተሞልቷል፣ ተጀምሯል በአጠቃላይ እና አሪፍ የሆነ መሰረት እንዳለው ያስታውቃል። ለማንኛውም እናንተ ተከታተሉ፣ ላይክ፣ ሼር፣ ሰብስክራይብ እያደረገን ያዘው። እንግዲህ ሰመር ሪል ስቴት ያው የሚታወቀው ዲዛይን ላይ በደንብ ትኩረት ሰጥተን ነው የምንሰራበት። ስለዚህ የዚህ የእንግሊዝ ኤምባሲ ሳይታችንን አርኪቴክት ዮሴፍ በረድር ነው ዲዛይኑን የሰራልን። አድዋ 00 አብሮት ላይብራሪን እንዲሁም ገበታ ለአራት ፕሮጀክቶችን በርካታ ፕሮጀክቶችን ዲዛይን ያደረገ እውቅ የሆነ አርኪቴክት ነው። አብዛኛው ዴቨሎፐር እሱ ጋር አያሰራም። ያው እኛ ብዙ ከፍለንበት ነው ያሰራ ነው። በጣም ቆንጆ ዲዛይን ደንበኞቻችን ያው ቤታቸው ውስጥ ለረጅም አመታት ሳይሰለቹና ደስተኛ ሆኖ እንዲኖሩበት እያንዳንዷን ዲዛይኑን ተጠንቅቀን ነው ያሰራ ነው። ስለዚህ እያንዳንዷን ከዲዛይን ፖይንት ኦፍ ቪው ያሉትን ነገሮች በደንብ ኮንሲደር አድርገን አይተን ነው ያሰራ ነው። ስለዚህ ደንበኞቻችን በጣም ቤታቸውን ወደውት ለረጅም ጊዜ የሚኖሩበት ነው የሚሆነው፣ ሳይሰለቹት የሚኖሩበት ነው የሚሆነው። የቡልጋሪያው ሳይት ደግሞ ዲዛይን ያደረገልን አርኪቴክት ስለሺ ይባላል። የስካይላይት ሆቴልን ዲዛይን ያደረገ እንዲሁም የአየር መንገድ ፕሮጀክቶችን በርካታ ፕሮጀክቶችን ዲዛይን ያደረገ በአፍሪካ ደረጃ እውቅና ያለው በጣም ታዋቂ የሆነ አርኪቴክት ነው። በሱ ነው ዲዛይኑን ያሰራ ነው። ቡልጋሪያ ሳይት በጣም ቆንጆ ዲዛይን ነው የተሰራው። እያንዳንዷን ነገር በጥንቃቄ ነው የተሰራችው። ስለዚህ የማይሰለች ለረጅም አመታት ደስተኛ ሆነው የሚኖሩበት ቆንጆ ቤት ነው የሚኖራቸው ማለት ነው ደንበኞቻችን። ስለዚህ የቡልጋሪያው ሳይት በጣም እጅግ የሚገርም ቦታ ነው። ሎኬሽኑ አፍሪካ ህብረት አጠገብ በርካታ የእምነት ተቋማት ያሉበት፣ ሚካኤል ቤተክርስቲያን፣ ነጃሺ መስጊድ፣ የተለያዩ የእምነት ተቋማት ያሉበት እንዲሁም በርካታ ኢንተርናሽናል ስኩሎች ያሉበት መሀል ከተማ ነው። እንደ ቢዝነስ ደግሞ ስናስበው የተለያዩ የስፔር ፓርት ቢዝነሶች ከቡልጋሪያ እስከ ጎፋ መብራት ድረስ የተለያዩ የቢዝነስ የስፔር ፓርት ቢዝነሶች ያሉበት መሀል ከተማ ሱቆቹ በጣም እዛ ጋር ጥሩ ማርኬት ያለበት ቦታ ስለሆነ እንዲሁም ከሜክሲኮ በገነት ሆቴል በኩል አድርገህ ወኪንግ ዲስታንስ ነው እስከ ቡልጋሪያ መብራት ቡልጋሪያ ማዞሪያ ድረስ። እንደውም ወደ ደንበልም ለመሄድ ሳር ቤት ወደ ብስራተ ገብርኤል ለመሄድ ቄራ ጎተራ ሴንተር የሆነ ቦታ ነው። መሀል ላይ ነው ያለው። በጣም አሪፍ ቦታ ነውና ለኢንቨስትመንትም ለመኖሪያም በጣም ምርጥ ቦታ ነው። በጣም አሪፍ ቡልጋሪያ ሳይታችን ማለት ነው። በጣም አሪፍ ነው ጋይስ። እንግዲህ የቡልጋሪያው ሳይት እንግዲህ አስቃኛችኋለሁ። ለማንኛውም እዚህ ያሉን ሳይት አብረን እየሰራን ቆንጆ የሆነ ተሞክሮ እንዳገኛችሁ ተስፋ አደርጋለሁ። የበለጠ ደግሞ ዘርዘር እናደርገዋለን። ብቻ ተከታተሉ። ለማንኛውም ጋይስ እንግዲህ አሻራችንን እያሳረፍን ነው። የሳይት ስራ ምን ይመስላል እያየን ለማንኛውም እስኪ እናግዛችሁ። ኧረ መኪና መጣ ጋይስ። ኧረ ውሰድ እንጂ እስማ ያው አሻራችንን እያሳረፍን ነው እንግዲህ ባለው ገልባጭ መጥቷል። አሁን ና እያገዝናችሁ አሻራ በቃ ችግር የለውም። ያዘው ፋሚሊ እንግዲህ የሰመር ሪል ስቴት አንዱ አካል ሆነናል። ያው ግንባታ ላይ የቀን ሰራተኛ ነን። ክፍያችንንም እንደዛው እንቀበላለን። ጋይስ እንግዲህ አሁን ደግሞ እዚህ ጋር የራሳችንን አሻራ ለመጣል ፌራዮ ስራ የፌራዮ ባለሙያ ትንሽ አንዳንድ ነገሮችን ያሳየናል። እኛም ብዙ እውቀቱ ባይኖረን እንሞክራለን። እስኪ ትንሽ ብንሞክርስ ምን ይመስላል? ወንድሜ ብናግዝ እንዴት ነው የሚደረገው?
አንድ እስኪ አንድ ሁለት ብቻ እና ከዛ እኛ ደግሞ ስናረግ ታሳይ እየነገርከን ሞክራለሁ City lights flicker I walk with the vision every move sharp that's precision ያዘው ወለት እጂ አይታል ግን አንተ ጠንካራ ነው ይሮ በደንብ አረ ቦታውን አሰፋውት ወደ ያናት ጎተው እዚህ ገፋ አድርገው ኦ አብሬ ሄዳለሁ ማለት እንዳይቀረጥፍ ማን ዝቅ አድርግተህ እቲ ኦ እንደዚህ ያልሽው ተጣፈ ብረም ዋው ናይስ አይ እንትን አለው አይ አሪፍ ነው አንድ ጨርስ እኔ አንድ ጨርሳለሁ ብረቱ ላይ ማረፍ አለበት አይ ቲንክ አማን የራሱን አሻራ እስኪ እኔም ደግሞ አንተ የራሱ ይከብዳል ማለት እንደዚህ ብሏል እሺ እስኪ እኔም ደግሞ እስኪ ልጣል እስኪ አሻሬ እስኪ የትኛው ነው እኔም ደግሞ እስኪ እንደ ሙያችን ባላ እንዴ ጨራሽ ትማላ ይወቃል አሁን እሺ እንዳንወርቅ እሺ ይወቃል አሁን እሺ ይሄን ኦኬ መለኪያውን ያ ሰላም እጄ እንዳይዋጥጠሽ ኦኬ እንዴት ነው ሊድ እሺ ጋዛስ እና የዚህ የእንግሊዝ ኤምባሲ ሳይት የ27 ወር ፕሮጀክት ነው የ2 አመት ከሩብ ፕሮጀክት ነው በ27 ወር ውስጥ ነው ዴሊቨር የሚደረገው የቡልጋሪያ ሳይት የ3 አመት ፕሮጀክት ነው በ3 አመት ውስጥ ዴሊቨር የሚደረግ ነው ስለዚህ አሁን የቡልጋሪያውን ሳይት በጣም በቆንጆ ኦፈር የካሬ ፕራይሱ ብዙም ያልተጋነነ እንደገና ደግሞ በጣም ያልወረደ ማከለኛ በጣም ኖርማል የሆነ ፕራይስ ነው ሰው አፎርድ ሊያደርገው የሚችል እንደዛ አይነት ፕራይስ ነው ያወጣ ነው ዳውን ፔመንቱ 10% ነው ከ10% ቅድመ ክፍያ ጀምሮ መክፈል ይቻላል የተለያዩ የዲስካውንት አማራጮች አሉን ከ20% እስከ 100% ለሚከፍሉ ደንበኞቻችን ከ13% እስከ 25% ዲስካውንቶች አሉን የተለያዩ የካሬ አማራጮች አሉ ዋን ቤድሩም ትንንሽ ካሬዎች 81 ካሬ ዋን ቤድሩም ቤቶች አሉ ስለዚህ የቡልጋሪያ ሳይት ስቶኩ ወደ 60% ድረስ ደርሰናል ሽያጩን 40% ነው የሚቀረን ስለዚህ ቶሎ ብላችሁ መጎብኘት ትችላላችሁ ጋይስ እንግዲህ እንደምትመለከቱት እኔም የራሴን አሻራ አኑር ያለው አማኒም እንደዛው ልጁም በጣም ጎበዝ ነው እውነት በጣም እናመሰግናለን በጣም ልምድ ነው በቃ ጥበብ ነው እንጂ ጉልበት ስላለህ አይደለም ይሄ ነገር በቃ ብልሃት መጠቀም አይተዋል ፍጥነቱን እሱ ፈጠን ነው የሚያደርገው ለማንኛውም ጋይስ እናንተም መታችሁ ከታች በምናስቀምጥላችሁ ስልክ ቁጥር በመደወል የሽያጭ ባለሙያዎቻችንን ማናገር ትችላላችሁ እንዲሁም እኔንም ማናገር ትችላላችሁ የቡልጋሪያ ሳይት በጣም በቆንጆ ኦፈር ነው ያወጣ ነው ዳውን ፔመንቱ ቀለል ያለ ነው አከፋፈሉም 50% በፕሮግረስ በ3 አመት ውስጥ መክፈል ይችላሉ በግንባታ ሂደት መሰረት 50ውን ደግሞ በባንክ በረጅም አመት ከባንክ ጋር መክፈል ይችላሉ ማለት ነው ስለዚህ በካሬ ስንት ነው በካሬ 89 ሺህ ብር በካሬ ቀሪውን 50% በባንክ አድርገው 50ውን ደግሞ በፕሮግረስ በግንባታ ሂደት መሰረት መክፈል ይችላሉ በጣም ቆንጆ ቤቶች አሉ ትንንሽ ካሬዎች እንዲሁም የንግድ ሱቆች አሉ በጥሩ ኦፈር ነው ያቀረብነው ስለዚህ ውላችንም በጣም ፍትሃዊ የሆነ ውል ነው ለደንበኛውም ለካምፓኒውም ያላደላ እኩል የሆነ ሚዛናዊ የሆነ ውል ነው ውላችንም 50 ማለት ይችላል አዎ ስለዚህ በእንደዛ አይነት መልኩ ነው ያቀረብነው የሰመር ሪል ስቴት የመጀመሪያው ፕሮጀክት ሰርቶ ገንብቶ ሸጦ ያስረከበው ፕሮጀክት ነው ካሳንቺስ ሴቶች አደባባይ ጋር ያለ ሳይት ነው የሰራነውን ማየት ይቻላል ማለት ነው እናንተም ተከታተሉ እንግዲህ ያላየነው ቤቶች ስለሚኖሩ በጣም ብዙ ነው የዛኔ ስናይ
አንድ ሁለት ነው ያየነው። አሁን ደግሞ ለየት ያለ አሪፍ የሆነ ነገሮች ስለሚኖሩ እነሱን ቼክ እናደርጋለን። ሄድና አይደል? አዎ ቻለው። ተከታተሉ ጋይስ። ያው እጃችን የባለሙያ እጅ ሆኗል። ያዘው አሻራ ጋይስ እንግዲህ ቡልጋሪያ አደባባይ ተመልሰን መጥተናል። እሺ አሁን የምንገኘው ቡልጋሪያ ማዞሪያ ላይ ነው። ሰመር ሪል ስቴት እዚህ ጋር አዲስ ሳይት ላውንች አድርገናል። G+25 የሆነ 5 ቤዝመንት ያለው ሚክስድ ዩዝ አፓርትመንት ነው እዚህ ጋር የምንገነባው። ከግራውንድ እስከ 3ኛ ፍሎር ድረስ ኮሜርሻል የሆነ የንግድ ሱቆችን ከ15 ካሬ ጀምሮ የንግድ ሱቆች ያሉበት አካባቢው እንደምታዩት በርካታ የስፔር ፓርት ቢዝነሶች ያሉበት ቦታ ስለሆነ ጥሩ የንግድ ሱቆችን ከ15 ካሬ ጀምሮ ማግኘት ይችላሉ። ከግራውንድ እስከ 3ኛ ፍሎር ድረስ የንግድ ሱቆች ናቸው። 4ኛ ፍሎር ላይ ኦፊስ አለን። ከ250 ካሬ ሜትር ጀምሮ ኦፊስ ማግኘት ይቻላል። 5ኛው ያው አሚኒቲዎች ናቸው ያሉት። ከ6ኛ ይጀምራል ማለት ነው። ከ6 እስከ 25 መኖሪያ ቤት በፍሎር 6 ቤት ባለ 1 መኝታ፣ ባለ 2 መኝታ እና ባለ 3 መኝታ አፓርትመንት ነው ያለን ማለት ነው። በ10% ቅድመ ክፍያ በካሬ 89,000 ብር በ10% ቅድመ ክፍያ ከ7 ሚሊዮን ብር ጀምሮ ከ700,000 ብር ጀምሮ ዳውን ፔመንት ጠቅላላ ዋጋው ደግሞ ከ7 ሚሊዮን ብር ጀምሮ የ81 ካሬ ባለ 1 መኝታ አፓርትመንት አለ ማለት ነው እዚህኛው ሳይት ላይ። ስለዚህ በፍሎር ስንት ነው? በፍሎር 6 ቤት ነው። ሁለቱ ባለ 1 መኝታ፣ ሁለት ባለ 3 ባለ 2 መኝታ እና ሁለት ደግሞ ባለ 3 መኝታ ናቸው። ባለ ሁለቶቹ 111 እና 134 ካሬ ሜትር ነው። ባለ 3 መኝታው 168 እና 182 ካሬ ሜትር ናቸው ማለት ነው። እና ሁሉም አሁን የተወሰኑ ፐርሰንቶች በቅርቡ ይጀምራሉ። ሶ አሁን በደንበኛ መጥቶ ይሄንን ወይ ደግሞ እናንተ ማግኘት የሚችልበት ሜትድ ምንድነው? በስልክ ቁጥር ነው ወይስ ደግሞ እንዲያው ሌላ አማራጮች ካሉ የሚያገኙበት ነገር መንገድ አለ? ያው ስክሪኑ ላይ በምናስቀምጥላቸው ስልክ ቁጥር በመደወል የሽያጭ ባለሙያዎችን ማናገር ይቻላል። እንዲሁም በእነሱ በኩል እኔንም ኮንታክት ማድረግ ይችላሉ። ሌላው ነገር ያው የባንክ አማራጭ አለ። ለንግድ ሱቁም ለአፓርትመንቱም 50% በባንክ 50ውን ደግሞ በ3 አመት በፕሮግረስ በግንባታ ሂደት መሰረት በ3 አመት ውስጥ መክፈል ይቻላል ማለት ነው። በጣም ቆንጆ ሎኬሽን ነው። መሀል ከተማ ነው። አፍሪካ ህብረት አጠገብ ነው ያለ ነው። ሚካኤል ቤተክርስቲያን አለ፣ ነጃሺ መስጂድ አለ፣ በዚህ በኩል ቄራ መስጂድ አለ። ወደ ደንበል ለመሄድ ዎኪንግ ዲስታንስ ነው። በዚህ በኩልም ወደ ገነት ሆቴል ሜክሲኮ። ስለዚህ መሀል ከተማ ላይ ነው። በርካታ ኢንተርናሽናል ስኩሎች አሉ። ኦኬ። ስለዚህ በዚሁ ቁጥር ውጭ ያሉ ሰዎችም በዋትስአፕ አንተ ማግኘት ይችላሉ ማለት ነው አይደል? ውጭ ያሉ ደንበኞች ወኪል ካላቸው በወኪል እዚህ ሽያጫቸውን ማከናወን ይችላሉ። ወኪል ከሌላቸው ደግሞ በቪዲዮ ኮል ያለውን ነገር በደንብ ዲስከስ አድርገን ከእንትን ካልነ በኋላ አግሪመንቱን ኤቭሪቲንግ በእኛ በኩል ያለውን ጨርሰን ደረሰኝም ቆርጠን እንልክላቸዋለን በዲኤችኤል። በ3 ቀን ውስጥ ሳይን አድርገው ዳይሬክትሊ ሳይን አድርገው የኛን ድርሻ መመለስ ይችላሉ ማለት ነው። የራሳቸውን እዛው አስቀምጠው ማለት ነው። በጣም አሪፍ ጋይስ። እንግዲህ እንደሰማችሁት በቂ የሆነ መረጃ እንዳገኛችሁ ተስፋ እናደርጋለን። በአማን ዩቲዩብ ቻናል ደግሞ ፖስት የተደረገላችሁ ቪዲዮ ገብታችሁት የአካውንት የአማን አካውንት ነው። ገብታችሁ ቼክ አድርጉ። እዚህ ጋር ደግሞ የምታዩት ቁጥር የሽያጭ ባለሙያ ቁጥር ነው። ደውላችሁ ቼክ አድርጉ። በአማን ዩቲዩብ ቻናል ኦፊሳችሁንም አይተን ነበረ፣ እንዲሁም በጃኒ ቻናል ጋይስ። እንግዲህ እንደተመለከታችሁት እያንዳንዱን ነገር አሳይተናችኋል። እናንተም ደግሞ ደውላችሁ ለማረጋገጥ ቼክ ማድረግ ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። ከሰመር ሪል ስቴት ጋር የነበረን ቆይታ እንዲሁም ደግሞ የራሳችንን አሻራና የቤት ግዢያችንን በሚገርም ሁኔታ አጠናቀናል። በጣም እናመሰግናለን። ታንክ ዩ ጋይስ። እንግዲህ እናንተ መታችሁ ምርጫችሁ ሰመር ሪል ስቴትን አድርጉ። ያዘው እዚህ ጋር የሆነች ነገር ልንገራችሁ። በእኛ ብላችሁ ያዘው ፋሚሊ መታችሁ ቤት ምገዙ ከሆነ በእኛ ስም ዲስካውንት ይኖራችኋል ማለት ነው። እውነት ነው። ዝግጁ እየገባችሁ እዚህ ጋር በሚገባላችሁ ቁጥር ያው እንግዲህ መደወል ነው፣ ቼክ ማድረግ ነው። የዛሬ ቪዲዮ ይሄን ይመስላል። በሌላ ባበደ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው